መሰለህ? አንተ እዚህ እንዲሰሩ የቀጠርካቸው ሰዎች በጣም መጥፎ ሰዎች ናቸው። ወንዱም ሴቷም። ምን አየሽ? ምን ተፈጠረ? ቀርሜን አውጣ። ዲጎ ብለን እናንተ በፍጹም አንለያይ። በቃ ቀልድክ ማለት ነው። እኔ ተናግሬያለሁ። አላቅም። ዳር እኔ ጎብላኔ መቼም አልሰማህም። ትቼ የሚሄድበት በቂ ምክንያት አይኖረኝም። አንቺ ላይ በፍጹም ምንም አይነት ምክንያት ላገኝ አልችልም። ሰዎች እንዲህ እንደሆነ እንደሚፈልገው አውቄያለሁ። መቼም ቢሆን ተተኝ እንዳትልሽ። አንቺ አልፈልግህም ተወይም ብትይኝ እንኳን አንቺን ከመውደድ ወደ ኋላ አለ። ሰዎች እንድንለያይ ፈልገው ማስረጃ ቢያቀርቡልህ እንኳን እንዳታምናቸው እሺ። ገብተሽ የልጅ አባት ነህ አልሽኝ። ከዛም ሳይ ብዬ ደስ ብሎኝ ደስቴን ሳልጨርስ ልቤን ሰበርሽው። ቆይ ጎብው ልብ የለውም ብለሽ ነው እንደምታስቢ? አውቃለሁ እኮ ጎብላ። ደግሞ እንደዛ ያደረኩት እኔ አንተን በጣም ስለምወድ ነው። በእናትህ አንድ እድል ስጠኝና ልካስ። እውነት ጎብው ክስሃለሁ። ኒና ተይኝ በቃ። እኔ ይኸውልሽ እንደ አዲስ ህይወት መጀመር እፈልጋለሁ። አሁን ላይ ፍቅረኛ ምናምን ብዬ የማስብበት ጊዜ የለኝም። ስራ መስራት አለብኝ። ስራ ካልሰራው ደግሞ መኖር አልችልም። በቃ ተይ ከህይወቴ ውጪ። ከማን ጋር ነው የምትለወጥ? ባለፈው እኮ በእናትሽ እዚህ ጋር ጸበል ትሄድ ምናምን ነገር ብዬ ትንሽ ስላስቀየምኳት አሁን ከሰፈር ውስጥ ምናምን ነገር ውስጥ ዝም ብዬ እየጋበዝኩ ምናምን ነገር ላዝናናት አስቤ ነበር። እሱ ነበር ሀሳቤ። ኧረ እባክህ ስማ፣ እኔ ማስባደር ግግር አልከፋም። እሺ በመሀል ግን የምታወሩት ወሬ እህቴን እየረብሻት እንደሆነ የምታውቀው መረጃ አለ? አዎ ጆከር፣ አንተም ሰኒ ምንድን ነው እያወራችሁ ያላችሁት? ሁለታችሁም እኮ ስለ ጠላቶች ምናምን እኮ እያወራችሁ እኮ ለአምሪ በጣም እየተረበሸች ነው ያለችው። ቆይ ለምንድን ነው አርፋችሁ ስራችሁን ማትሰሩት? ለእናንተ ጥሩ አመለካከት ይዛ አይደለም ያለችው። አይደለም እኮ አሁን ላይ እኔና ሰኒ እዚህ ቤት ውስጥ ብቻ ነው የምንገናኘው። ከዛ ውጪ በአካልም ሆነ በስልክ አንገናኝም። ይህንን እንዳናደርግ ማስጠንቀቂያ ደርሶናል። የምን ማስጠንቀቂያ? ማን ነው ማስጠንቀቂያ የሰጣችሁ? አላውቅም። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሆኑ። ሀሳብና አስተያየታችሁንም ኮሜንት ላይ ጻፉልን። ያለቃ ሮቤል መቀየር ግልብጥብጥ ማለት እኔ በጣም እያስገረመኝ ነው። እናንተስ አልገረማችሁም? ጆከር ያሰበው ያለው ማለት ሰው ጋር እንድትግባባ፣ ሰው ጋር እንድትቀራረብ ከዛ አንጻር ነበረ። የእውነትም በጣም ሕክምና የሚያስፈልጋት ሰው ናት። ሕክምና ያስፈልጋታል። ነገር ግን አቶ አለቃ ሮቤል ያሰበው በሌላ መንገድ ነው። በጣም ያሳዝናል። አንዳንድ ጊዜ ለመልካም ነገር ብለን የምናደርጋቸው ነገሮች ለመጥፎ ነገር ሊሆኑብን ይችላሉ። እንደና ከጆከር ጋር እያወሩ ቆይተው እንደ ጓደኛ እንግዲህ ስለ እህቱ ሊያወራለት ሲሞክር ጭራሽ እብድ ናት አልከኝ ምናምን በጣም ያዙ ይልቀቁኝ ብሏል። አለቃ ሮቤል እሱ ራሱ ችግር አለበት፣ ታማሚ ነው። ስለ ህመሙ አልጠየቀውም። ጆከር መጠየቅ አልፈለገም እና ቀርቦ እሱን ካለበት ችግር ለማውጣት ይፈልጋል እኮ። እንደውም አስባችሁታል? እንደውም መጀመሪያ አለቃ ሮቤልን በቃ ካለበት ችግር እሱን ነገር ለመረዳት እና ለማከም ለማገዝ በሚችለው ነገር ሁሉ እያሰበ ነበረ። ነገር ግን የአንዳንድ ሰው ጸባይ ያው ፊት ለፊቱ ሌላ ነው፣ ውስጡ ሌላ ነው፣ ጀርባው ሌላ ነው። ብቻ በጣም ነው የሚከብደው። ጆከር የተናገረው ግን በመልካምነት በቃ ቢያንስ እህቱ ሰው ጋር እንድትግባባ፣ እንድታወራ፣ መቅረብ ያለባትን ሰው እንድትቀርብ ለማድረግ ነበር፣ ለሌላ ነገር አይደለም። እንግዲህ ያለቃ ሮቤል እህት ሰኒና ጆከር እየሰሩም እያወሩም በሚቀመጡበት ጊዜ ደስ አይላትም። ጭራሽ ማንም ሰው እንዲሰራ አልፈልግም፣ ማንም ሰው እንዲመጣ አልፈልግም ትላለች። ይሄ በጣም ከባድ ችግርና ህመም እንጂ የጤናኛ ሰው አስተሳሰብ አይደለም። በባለፈው እነሱ ጋር አትሂጂ፣ አትድረሺ፣ እነሱ ሰራተኛ ናቸው፣ ስራ ነው የሚሰሩት እዚህ ሲላት ቢያንስ ያኔ ልትረዳው ይገባ ነበረ። ነገር ግን እናንተ እዚህ ከመጣችሁ ወሬ ነው እንጂ ስራ የለም ምናምን፣ በጣም ከባድ ነው። ሰኒና ጆከርም ያበዙታል፣ በጣም እያበዙት ነው። እነሱም እንግዲህ ቤት ውስጥ ስልክ ማውራት አይችሉም፣ ወይም ሌላ ቦታ ተገናኝተው መዝናናት አይችሉም። ዋጋ መክፈል ያለባቸውን ያህል ዋጋ መክፈል መቻል አለባቸው። እንግዲህ ቢሮ ሲቀመጡ እጅ ለእጅ ተያይዘው ነው
ወይም ስለ እነሱ ስለ ራስ ስለ ግል ህይወታቸው ሲያወሩ ነው የምትሰማው። በእርግጥ ልጅቷም ሀቅ አለ፣ ግን ደግሞ ሀቋን በዛ አይነት መልኩ አይደለም መግለጽ ያለባት። ገብቷቸዋል። ስለዚህ ስራቸውን በአግባቡ ቢሰሩ መልካም ነው። ከሚሰሩበት የሚያወሩበት ይበልጣል። እንግዲህ ስራቸውን ወረቀት መያዝ ባለባቸው ቦታ ላይ እጅ ለእጃቸው አጣምረው እንግዲህ እጅ ለእጅ አቆላልፈው ነው የሚቀመጡት። ይሄንን ስታይ እናንተ ወሬ ነው እንጂ ስራ የላችሁም፣ ስራ ልትሰሩ አይደለም እየመጣችሁት ብላ መናገሯ ትክክል ነች፣ አልተሳሳተችም። የወንድሟን ድርጅት ስራ ብትቆጣጠር ነውር አይደለም። ግን ደግሞ ይገሉናል፣ እንገላቸዋለን፣ ክፉ ናቸው ምናምን ሰው ይሄ ነገሯ በጣም የሚደብር ነገር ነው። እንግዲህ አለቃ ሮቤል እነሱም በጣም ክፉ ነገር በጣም ብዙ በደል እና ግፍ የተሰራባቸው ሰዎች ናቸው። ብዙ ስቃይና ጭንቀት አሳልፈዋል። ጥሩ ጓደኞቼ፣ ጥሩ የስራ ባልደረቦቼ፣ ሰራተኞች ናቸው ብሎ ለማግባባት ሞክሯል ከእህቱ ጋር። እህቱ እንግዲህ ይሄን ስለሰማች በቀጣይ አስተሳሰቧ ይቀየራል ብለን ተስፋ እናደርጋለን። ብሩክ ደግሞ ሲያማክር ከጆከር ጋር እንግዲህ ይመጣና ፍቅር እንዴት ናት ብሎ እህቱን ሰላም መጠየቅ፣ ደህንነቷን መጠየቅ። ጆከርም እንደዚሁ ያዙ ይልቀቁኝ፣ ወንዶች ግን እንዴት ነው በጣም ነው እንዴ ለእህቶቻችሁ መከታ የምትሆኑ? ታድለን እኮ በጣም ነው የምንኮራባችሁ በወንድሞቻችን። እና ያዙ ይልቀቁኝ ዘራፍ አካኪ ዘራፍ ብሏል። ፍቅር አሁን ጉዷ ፈላ፣ በቃ ጉዷ ፈላ። የማይሆን ሰው አፍቅራ እሷ ለራሷ በፍቅር ቅልጥ ብላለች። ብሩክ ደግሞ በጎን ስራውን ይሰራል፣ ወጥመዱን እየዘረጋ ነው። በጣም መጥፎና አደገኛ ሰው ነው። በእርግጥ ሰኒና ጆከር ያደረጉት ድርጊት መጀመሪያ ላይ ጥሩ አልነበረም። ሰኒ እያስመሰለች ብሩክን ለመቅረብ ሞክራለች፣ አንድም ሁለቴም ቢሆን። እሱ ነገር በጣም ጎርቶታል፣ መደበሪያና መጫወቻ እንደሆነ ስላወቀ አሁን ላይ። ስለዚህ እሱም በእነሱ ህይወት መጫወትና መደበር ነው የሚፈልገው። ምንም አይነት ቀና ልቦና የለውም። ስለዚህ እንግዲህ መልካም መበቀል ብሩክ ሊበቀላቸው ይፈልጋል። ዞሮ ዞሮ በቀጥታ የመጀመሪያው ፍቅርን ነው የሚያጠቃው። ደካማ ጎኗን ተጠቅሞ እሷን ያጠቃል። እሷም የዋህ ነች፣ የዋህነቷን ያውቃል። ነገር ግን ደግሞ ስለ ሰኒና ስለ ጆከር ሲጠይቃት ጓደኛሽ ነች ወይ ምናምን ብሎ ሊያውጣጣ ሲፈልግ እሷ ግን ስለ ሰው ማውራት አልፈልግም ብላ በሩን ስለዘጋችበት በዚህም ነገር የሚበቀላት ይሆናል። እንግዲህ ጎቤውና ሳንቾ ለመለያየት እየሞከሩ ነው። ነገር ግን ጎቤው ከሱ ሊያርቅበት የፈለገው ምክንያት አንደኛ ስራ ሲገቡ ከስራ እንዲባረር ስለሚያደርግ፣ ሁለተኛ ነገር አሁን ላይ የጀመረው ስራ የማፊ ማለት ነው ሰው መስማት ስለሌለበት ከሱ ለመጠበቅ ነው። እና በሌላ በኩል ሊኑ ደግሞ ባሌን ለምን ታወራለች ማፊ እያለች ዘራፍ አካኪ ዘራፍ እያለ ትገኛለች። የጎቤው ፍቅር በጣም ክርትትት እያረጋት ነው። ሚስኪን አቤት ሴት ልጅ ግን እንዴት ነው ስናፈቅር! አያችሁ፣ እንደዚህ ነው የሚያደርገን። ፍቅረኞቻችን ባሎቻችን በሄዱበት ሁሉ ነው የሚያስሄደን እኮ። ጭራሽ ራሳችንን መሆን አንችልም በሚያሳዝን መልኩ። እንግዲህ አልፈልግሽም እያለ እየገፋትና እየገፈተራት፣ እሷ ግን አሁንም ድረስ ተስፋ አልቆረጠችም። ትንሽ ካይኑ ሰወር ብትል መልካም ነገር ነበረ፣ ቢያንስ ተፈላጊ ትሆን ነበር። ነገር ግን እሱ ጋር አሁንም ቢሆን መለጣጠፍ ነው የምትፈልገው፣ በየሄደበት መከተል መለመን። ፍቅር ደግሞ በልመና ስለማይሆን ባትለፊ መልካም ነው። በሌላ በኩል ማፊ በጣም ነው የምታሳዝነው። ያለችበትን ሁኔታ ማንም ሰው አያውቅም። እንግዲህ ጎቤ ሚስጥሯን እንደሚጠብቅላት ተስፋ እናረጋለን። ከሳንቾ ከደረሰ ግን እንደው በድንገት ከደረሰ በቃ ይሄ በውስጡ ያዘለ ምንድነው ቲማቲም ነው ብላለች አቶ ሳንቾ የሚባልን ሰውዬ። ስለዚህ እሱ ጋር ከደረሰ በጣም ከባድ ነው። እሱ ጋር እንዳይደርስ ምኞታችን ነው። በሌላ በኩል እንዲሁም ራኬብ የተባለች ሴትዮ ልባላት አይደል ዛሬ ራኬብ የተባለች ሴትዮ ወይ ለሷ አታገባ ወይ ሰው እንዳገባ ትፈልግ
ቅዱስም ለማናገር ሞክሮ ነበረ። እንደ አጠቃላይ በቃ ጆከርን አልወደደችውም። ስለዚህ ከሰኒ ጋር ተቃራኒ ናቸው። ሰኒ የወደደችውን ነበረ መውደድና ማክበር የነበረባት። ሰኒም ለእህቷ ብላ መራቅ ሳትፈልግ ርቃለች። ብዙ ነገር ሆናለች፣ ብዙ ነገር አድርጋለች። እውነታው ግን ያው ፍቅር ፍቅር ነው፣ በምንም ነገር ሊቀየር አይችልም። ጆከርን እንግዲህ እሱ ቢጠፋ ትጠፊያለሽ፣ ምን ታረጊያለሽ ብላታለች። ያለውን ነገር ለማረጋገጥ ስለፈለገች ነው። ሰኒም እጠብቀዋለሁ እፈልገዋለሁ ብላ ቁርጧን ነግራታለች። ነገር ግን ራኬብ ተመልሳ ያው ናት። ሰኒ ታማ ታምም ያለው እያለቻት እንኳ ራሱ ስለ ጆከር ሳታነሳ መዋል፣ ስለ ጆከር በቃ ጆከር ነው የሳመመሽ፣ ጆከር ነው እንደዚህ ያደረገሽ፣ ለእያንዳንዱ ነገር ተጠያቂ የምታደርገው ጆከርን ነው። ከዚህ ነገር ላይ ራኬብ ሸርተት ብቲ መልካም ነገር ነበረ። ነገር ግን በጭራሽ ይባስ ብላ ከጠላቶቻቸው ጋር እያወራች ትገኛለች። በጣም ያሳፍራል። እንደዚች አይነት እህት በጣም ነው የሚከብድ። ወይ ለራሷ ኑሮ አትኖር፣ ወይ ሰው ኑሮ እንዲኖር አታረግ። አስባችሁታል? እኔ ለእህቴ በማሰቤ ነው በቃ እህቴን ለመጠበቅ ነው ምናምን ትላለች። መጠበቅ ማለት ይሄ አይደለም። ሰኒን እንግዲህ አፈቅርሻለሁ፣ ፍቅሬን የምወደውን ሰው ቀምቶኛል፣ ያሳጣኝ ነገር ስላለን ህይወቱን አሳጣለሁ እያለ ነው የሚፎክረው። የሰኒ አፍቃሪ ነው መሆን ያለበት። ክብሮም ሊሆን ይችላል በእርግጠኛነት። ክብሮምንም ቢሆን ራኬብ አልወደደችውም። መጀመሪያ ከሰኒ ጋር እንግዲህ ፍቅር ጀምረው ራኬብ በምትመጣበት ሰዓት ላይ እንደ አጋጣሚ ሰኒና ክብሮም የፍቅር ጊዜ ለማሳለፍ እንግዲህ ተቀጣጥረው ነበረ። በዛ ጊዜ እራሱ ደስተኛ አልነበረችም። እንዴት ማን ነው የመጣው ብላ አበባው በታትና በጣጥሳ ምናምን አዋርዳ ሰድባ ነው ያባረረችው። ከዚህ አንጻር ሰኒ የምትይዛቸውን ፍቅረኞች ወንዶች በጭራሽ ራኬብ አትወዳቸውም በሚያሳዝን ሁኔታ። ከሱም ጋር የተለያዩት እንግዲህ በራኬብ ምክንያት ነው። ከጆከርም ጋር ቢሆን በራኬብ ምክንያት ነው የሚለያዩት። ስለዚህ ራኬብን አንድ ልትሏት ይገባል። ሰኒ መጎዳት የለባትም። ራኬብ ጸባይዋን ታስተካከል። ስለዚህ ጥፋተኛዋ ራኬብ እንጂ ጆከር ወይም ክብሮም እንዳልሆኑ ነው እኔ የሚሰማኝ። ለዛሬው ያዝንላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ እንዲሆንላችሁ ተመኘን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ ቤተሰብ ሆኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። እናመሰግናለን።